በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት እስከ ሞት በታመነው በወደደን ባፈቀረን በድንግል ልጅ በኢየሱስ ክርስቶስ ፍጹም በሆነው ሰላምታ ሰላም ልላችሁ ወዳለሁ። እግዚአብሔር ቢወድ ቢፈቅድ እንደ እግዚአብሔር በጎ ፍቃድ መልካ ቅዱስ ሩፋኤል ከአምላክ የተሰጠ ፈውስ ማለት ነው። ይህንን መልክ በሥራ ቦታ ሆናችሁ በጉዞላ ቦታ ላይ ሆናችሁ በተለያየ ለጸሎት ቦታ በማይመቸው ሁሉ ትጠቀሙበት ዘንድ አዘጋጅቼ ወደ እናንተ አምጥቻለሁ። ለዚህ አገልግሎት ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ነባር ለሆናችሁም አሁንም ዛሬ ለመጣችሁ ላይክ እና ሼር በማድረግ አገልግሎቱን እንድትደግፉን በቅዱስ ሩፋኤል ስም ጠይቃችኋለሁ። ሰላም ለተፈጥሮትከ ቅዱስ ሩፋኤል ሆይ በሌሊተ እሁድ ለተከናወነው ስነ ተፈጥሮህ ሰላም እላለሁ። አስቀድሞ ከንፋስና ከእሳት ለተቀነባበረው የተፈጥሮ ባሕርይህም ሰላም እላለሁ። ቅዱስ ሩፋኤል ሆይ የሦስቱ ነገድ መላእክት አለቃ ከመሆንህ በላይ ወልደ ነጎድጓድ ዮሐንስ እንደተናገረው ዳግመኛ የወላድን ማኅፀን ሁሉ እንድትፈታ ተሹመሃልና። ሰላም ለዝክረ ስምከ ቅዱስ ሩፋኤል ሆይ በአምላክ አንደበት የአዳም ስም ከመሰየሙ በፊት አስቀድሞ ለተጠራ ስም አጠራርህ ሰላም እላለሁ። ሩፋኤል ሆይ ሰላምን የሚያስገኝ መንፈስ ቅዱሳዊ አእምሮ ደጋግመህ አሳደረብን። እጥፍ ድርብ የሆነ አምላካዊ ጥበብንም ግለጽልን። ሰላም ለስዕርተ ርእስከ ቅዱስ ሩፋኤል ሆይ በአምላካዊ ጥበብ ለተፈጠረ ስዕርተ ርእስህ ሰላም እላለሁ። ለስነ መልክህ ቁንጮ ሆኖ ለተፈጠረ ራስህም ሰላም እላለሁ። ቅዱስ ሩፋኤል ሆይ የመጽሐፍ ቃል እንደተናገረ መንፈሳዊ ሐኪም እንደመሆንህ መጠን አንተ በምትተላለፍበት ቦታ ሁሉ በሽተኛዋ ሴት ከሕመሟ ትፈወሳለች። ለዓይነ ስውሩም ሰው ብርሃን ትሰጠዋለህ። ሰላም ለገጽከ ቅዱስ ሩፋኤል ሆይ እግዚአብሔር አሳምሮ ላነጸው ፊትህ ሰላም እንልሃለን። የፊትህ የውበቱ ተመሳሳይ ሆኖ ለሚታይ ቀርናብትህም ሰላም እንልሃለን። ቅዱስ ሩፋኤል ሆይ የነፍሳችን ጠላት በረድኤትህ ታሰነካክለው ዘንድ ከጥፋት ገጀሞ ቆራርጠህ ትጥለው ዘንድ የተራድኦ ጉብኝትህን አታቋርጥብን። ሰላም ለአዕይንቲከ ቅዱስ ሩፋኤል ሆይ አስደሳች በሆኑ ዐይኖችህ ሰላም እንልሃለን። ልመናን የሚሰሙ የችግረኛንም ጥሪ ለሚቀበሉ ጆሮችህም ሰላም እንልሃለን። ቅዱስ ሩፋኤል ሆይ ረቂቅ የሕይወት መልአክ እንደመሆንህ ሁሉ አቤቱ በየጊዜው የኀጢአታችንን እሾህ አቃጥለህ አጥፋልን። አንተ የሚያቃጥል የእሳት ነበልባል ነህና። ሰላም ለመላትሂከ
ቅዱስ ሩፋኤል ሆይ ኅብራቸው የእሳት ነበልባል ለሆኑ ጉንጮችህ ሰላም እንልሃለን። የይቅርታ ሽቱ መዓዛ መስከው ለሆኑ አፍንጮችህም ሰላም እላለሁ። ቅዱስ ሩፋኤል ሆይ ከኮረብታ በታች በማይፈታ ሰንሰለት ያሰርከው ከክብር ይልቅ ሐሳርን የመረጠ ከጠላቴ ከዲያብሎስ የተነሣ ተፍገምግሜ ከጥፋት ላይ እንዳልወድቅ ድጋፍ ሁነኝ። ሰላም ለከናፍሪከ ቅዱስ ሩፋኤል ሆይ የፈጣሪን ምስጋና ለማያቋርጡ ከናፍሮችህ ሰላም እላለሁ። የቅድስት ሥላሴን ምስጢር በማድነቅ ለሚያመሰግን አፍህም ሰላም እንላለን። ቅዱስ ሩፋኤል ሆይ ረቂቅ መንፈስና የሕይወት መልአክ አንተ ነህና የተጣራ የደስታ ወይንና ያማረ የሕይወት ኅብስትን ለእኔና እዚህ ለተሰበሰብነው አገልጋዮች ሁሉ ትሰጥልን ዘንድ እንለምንሃለን። ሰላም ለአስናኒከ ቅዱስ ሩፋኤል ሆይ አስደናቂና ግሩማን ለሆኑ መልአካዊ ጥርሶችህ ሰላም እንልሃለን። ያማረ የመለኮት ሥራ ለሆነ አንደበትህም ሰላም እንልሃለን። ቅዱስ ሩፋኤል ሆይ ተፈጥሮህን ሥጋና ደም ያልተቀላቀለው ረቂቅ መልአክ ነህና የርጉም ኀጢአት አውሬ ወጥመድ ይዞ እንዳያስጨንቀን እኔ ደካማው ወዳጅህ ልጅህ እዚህ የተሰበሰብነው ምእመናን ባንተ ኃይል በጣጥሰን እንጥለው ዘንድ ኃይልህን ስደድልን። ሰላም ለቃልከ ቅዱስ ሩፋኤል ሆይ ከመብረቅ ይልቅ ነጎድጓዳማ ለሆነው ቃልህ ሰላም እንልሃለን። የረቂቅ መንፈስ እስትንፋስ ለሆነው እስትንፋስህም ሰላም እንልሃለን። ቅዱስ ሩፋኤል ሆይ እውነተኛ የመልአክ ሐዋርያ ስለሆንክ ለበዓል የተጠሩት ወገኖች በተጠንቀቅ ይጠባበቁሃልና ከላይ እጅግ ምጡቅ ከሆነ መኖሪያ ፈጥነህ ናልን። ሰላም ለጉርኤከ ቅዱስ ሩፋኤል ሆይ የድምፁ ጉርምርምታ ለሚያስደነግጥ ጉሮሮህ ሰላም እንልሃለን። በትከሻህ የከተማ ጫፍ ላይ ለታነጸ አንገትህም ሰላም እንልሃለን። ቅዱስ ሩፋኤል ሆይ የትጉሃን መላእክት ወገኖች አንዱ አንተ እንደ መሆንህ መጠን አቤቱ የትእዛዝህ ቀስት ጠላቴን ይነድፈው ዘንድ የጋለ የአፍህ ፍላጻ ሁሉ ጊዜ በጠላቴ ላይ ይነጣጠርበት። ሰላም ለመታክፍቲከ ቅዱስ ሩፋኤል ሆይ ለማይናወጹ እሳታውያን ለሆኑ ትከሾችህ ሰላም እንልሃለን። አእምሮ ተስተካክሎ በተቀመጠ ጀርባህ ላይ ለተንሰራፋ ክንፎችህ ሰላም እንልሃለን። ቅዱስ ሩፋኤል ሆይ ፍላጎትን ሁሉ በትክክል የምትፈጽምና የምታሟላነ ስለዚህ ከጽኑ ሃይማኖት ጋር በጎ ምግባር ገንዘብ አድርግልን። በፍቅርህም የተጠመድኩ ነኝና ሰፊ የአእምሮ ዕውቀትን አሳድርብን። ሰላም ለዘባንከ ቅዱስ ሩፋኤል ሆይ ነበልባላዊ መጎናጸፊያ ለተጎናጸፈ ዘባንህ ሰላም እንላለን። የጥበብ መገኛ ለሆነ እንግዳህም
ሰላም እንላለን። ቅዱስ ሩፋኤል ሆይ የጥበብ መገኛ የረዳትነትን ሰይፍ ታጥቀ የታዳጊነትን ጋሻ መክተ ጠላታችንን ዲያብሎስን ትበቀልልን ዘንድ በፍጹም ልመና እንለምንሃለን። ሰላም ለሕፅንከ ቅዱስ ሩፋኤል ሆይ ለሚያቃጥል ነበልባላዊ ሕፅንህ ሰላም እላለሁ። የመሬትና የውሃ የተፈጥሮ ባህሪ ለሌላቸው እጅህም ሰላም እላለሁ። ቅዱስ ሩፋኤል ሆይ መንፈሳዊ ሐኪም ነህና ደዌ ኃጢአት እንዳያሰቃየን ፍቱን መድኃኒትህን ቀብተህ አድነን። አቤቱ የሀብተ ረድኤትህም ተሳታፊ አድርገን። ሰላም ለመዛርኢከ ቅዱስ ሩፋኤል ሆይ ጠላት ዲያብሎስን ለማጥፋት ለተጠናከረው ኩርማህ ሰላም እላለሁ። ለጸቡ ተባባሪ በመሆን ላልተለየ ወርችህ ሰላም እንላለን። ቅዱስ ሩፋኤል ሆይ አንተ ድልን የተጎናጸፍክ የአሸናፊዎች አሸናፊ ነህ። ስለዚህም የጦቢትን ዓይን በሰው ተመስለህ እንደፈወስከዋት ሁሉ የሰውነታችንን ሰውነተ ደዌ ኃጢአት ትፈውስ ዘንድ ከረድኤትህ ቅብአ መድኃኒት ፈጥነህ ቀባት። ሰላም ለእመትከ ቅዱስ ሩፋኤል ሆይ መልአካዊ ክንድህ ሰላም እንላለን። በከንቱ ለማይዘረጋው መዳፍህም ሰላም እንልሃለን። ቅዱስ ሩፋኤል ሆይ በፊት ተፈጥሮ ጓደኛ የነበረ ጽኑ የሆነ ጠላቴ ዲያብሎስን ድል የምነሳበት ገንዘብ ሁል ጊዜ ጠዋትና ማታ ከክብርህ ክብርን አሳትፈን። ሰላም ለአጻብኢከ ቅዱስ ሩፋኤል ሆይ የጦቢትን ዓይኖች ለፈወሱ ጣቶችህ ሰላም እንልሃለን። ለመፈወስ በመተባበር የዓሣ ሐሞትን ለኳሉ ጥፍሮችህም ሰላም እንልሃለን። ቅዱስ ሩፋኤል ሆይ የኪሩቤል ወገን የሆንክ መለኮታዊ ምስጢርን የምትነግር ነህና የሕይወት መልአክ እጅ የሱሳን ነቢይ እንደዳሰሰ አቤቱ ጣቶችህ ዓይኖቻችንን ይዳስሱልን። ሰላም ለገባዋቲከ ቅዱስ ሩፋኤል ሆይ በመንታ አክናፍ ለተጌጡ ጎኖችህም ሰላም እንላለን። እንደ ሰብአዊ ፍጡር ምግብ ለማያሻው ረቂቅ ከርስህም ሰላም እንልሃለን። ቅዱስ ሩፋኤል ሆይ ከአእላፍ መላእክት አለቆች አንዱ አንተ ነህና ለፈላስፋው ለላሜ ልጅ ለኖህ የማየ አይህን መጉደል ታማኝቷ እርግብ እንዳበሰረችው አንተም የይቅርታና የምሕረትን ምስራች አብስርልን። ሰላም ለልብከ ቅዱስ ሩፋኤል ሆይ ከሽንገላና ከነቀፋ ልዩ ለሆነ ልቦና ሰላም እንልሃለን። ሥጋዊ ደማዊን ነፍስ ሁሉ ለማዳን የሁል ጊዜ ሐሳቡ ለሆነ ሐሳብህም ሰላም እንልሃለን። ቅዱስ ሩፋኤል ሆይ
ፈጣን የሕይወትና የማዳን መልክ ነህና ንጉሡ ከ4 ቀን በኋላ ሊያድነው በቀጠረው ጊዜ አንተ በመካከሉ ማለት ከዚያ በፊት ለቀሲሱ ተገልጸህለታልና። ሰላም ለነዋየ ውስጥከ ቅዱስ ሩፋኤል ሆይ ሁኔታው ለማይመረመር ውሳጣዊ ገንዘብህ ሰላም እንልሃለን። ከነፋስና ከእሳት ለተፈጠረ ህንብርትህም ሰላም እንልሃለን። ቅዱስ ሩፋኤል ሆይ ከሰባቱ ሊቃነ መላእክት አንዱ አንተ ነህና የአቤል መሥዋዕት በእግዚአብሔር ዙፋን ፊት ክብር እንዳገኘ የእኛንም የምስጋናችንን የጸሎታችን ጼና መዓዛ በፈጣሪ ፊት ዋጋ ይኑረው። ሰላም ለሐቆከ ቅዱስ ሩፋኤል ሆይ የነደ እሳት ዝናር ታጥቆ ለሚታየው ወገብህ ሰላም እንላለን። በአንድነት ግብር ለሚታዩም አቋያጽህ ሰላም እንልሃለን። ቅዱስ ሩፋኤል ሆይ በረከትህ ልቦናችንን ያተጋዋልና እስራኤል ወይም ያዕቆብ ልጆቹን እጁን አመሳቅሎ እንደባረከ አንተም ማኅበራችንን ማኅበረ የቅዱሳን ዝክር ትባርክልንና አንድነታችንም ታጸና ዘንድ ፈጥነህ ወደኛ ና። ሰላም ለአብራኪከ ቅዱስ ሩፋኤል ሆይ ለስግደት ለአስተብርኮ ለተፈጠሩ ጉልበቶችህም ሰላም እንልሃለን። በእሳት ሰረገላ ለሚፋጠኑ እግሮችህም ሰላም እንልሃለን። ቅዱስ ሩፋኤል ሆይ አንተ የትጉሃን ሐራ ሰማይ አለቃ እንደመሆንህ መጠን ታላቅ ባለ ግርማ መልአክ ነህ። ብእሲት ሳራ በንጹሕ ጢስ ዕጣን ከሚያስጨንቃት መከራ እንደ ዳነች አቤቱ የባለሟልነትን ክብርህን በእውነት ግለጽልን፣ አሳየን። ሰላም ለሰኮናከ ቅዱስ ሩፋኤል ሆይ ከአዳም የተረከዝ ልዩ ለሆነ ተረከዝህ ሰላም እንልሃለን። ቅዱስ ሩፋኤል ሆይ የእሳታውያን ነገድ መላእክት አለቃቸው አንተ ነህና ወዳጅ ለወዳጁ እንደሚራዳው እንዲሁ እኔንና እዚህ የተሰበሰብነውን አገልጋዮችን በዚች የክፉ ብድራት በሚከፈልባት ዕለት ሁላችንንም እርዳን። ሰላም ለአጻብኢከ ቅዱስ ሩፋኤል ሆይ እሳታውያን ለሆኑ ጣቶችህና ከጣት ጥፍሮችህም አንዲቱን ስንኳን ሳልለይ ሰላም እንልሃለን። ቅዱስ ሩፋኤል ሆይ እስኪ ይህንን ነገር አስረዳን። ትጉሃን ረቂቃን ፍጥረቶች ልማዳዊ ውዴታን እንዴት ወደዱ? መላእክትስ ሥጋዊ ሥርዓትን ስለምን ፈለጉ? ሰላም ለቆምከ ቅዱስ ሩፋኤል ሆይ በመጠነ መልአክ ለሆነ ቁመናህ ሰላም እንልሃለን። ዳግመኛ ስነ ጸዳሉ ለሚያበራ መልክህም ሰላም እንልሃለን። ቅዱስ ሩፋኤል ሆይ ታምራትን የምታደርግ ነህና ታምራቶችህን እናገራለሁ። ስለሆነም ነፍሴን የሚቃወሟት
የዲያብሎስ አበጋዞች ጸብ በጀመሩ ጊዜ ከፊቴ ወድቀው ይቅሩ። ና ሀቤ ቅዱስ ሩፋኤል ሆይ የልቦናችንን ሐሳብ ሁሉ ትፈጽምልን ዘንድ ሊቃነ መላእክት አስከትለ ወደ እኛ ና። ቅዱስ ሩፋኤል ሆይ ለሁሉ ምሕረትን የምትለምን አንተ ነህ። በወሊድ ጊዜ የሰውንም የእንስሳትንም ማኅፀን የምትፈታ አንተ ነህ። ጥላህም ሙትን ያስነሳል። ና ሀቤ ልብ የርኅራኄዋ መፍሳሽ የሆነ ሊቀ መላእክት ቅዱስ ሩፋኤል ሆይ በአስጨናቂ ቁር የሚመሰል ሰይጣን ወደ ልባችን እንዳይገባ ጠዋትና ማታ የከበረ ኑሯችንን ትጎበኝ ዘንድ እንማጸናለን። ና ሀቤ ሊቀ መላእክት ቅዱስ ሩፋኤል ሆይ ለእመቤታችን ድንግል ማርያም የምሥራችን በአበሰራት ጊዜ እውነትን ከተናገረ በወርቅ ዘንጉ ነድ እሳትን ካጠፋ ሊቀ መላእክት ቅዱስ ገብርኤል ጋር መጥተ የሰላምን ብስራትን አሰማን። ና ሀቤ ቅዱስ ሩፋኤል ሆይ የእሳት መጎናጸፊያን የምትጎናጸፍ ካህን ሊቀ መላእክት ቅዱስ ሩፋኤል ሆይ የሚጠትን ነገር ይነግረው ዘንድ ወደ ነቢዩ ዳንኤል ከተላከ ቅዱስ ሚካኤል ጋር ወደ እኔና በረዶ በደጋ ተራሮች ላይ እንደሚወርድ በልቤ መሠዊያ ላይ የጥበብ ጸጋን ታወርድ ዘንድ ፈጥነህ ድረስልን። ና ሀቤ ሊቀ መላእክት ቅዱስ ሩፋኤል ሆይ የተባረከ ጦቢት ቤት ክፉ ጋኔንን ለማውጣት ከተገለጸ ቅዱስ ሊቀ መላእክት ቅዱስ ሩፋኤል ጋር መጥተ በጠላቴ ፊት ጋሻ ሁንልኝ። የሚያንጸባርቅ ሰማያዊ ባሕር ላይም ከአንተ ጋር አቁሜ ምስጋናን ለእግዚአብሔር አቀርብ ዘንድም እርዳን። ና ሀቤ እሳት ነበልባልን ለተጎናጸፈ የክብርህ የከበርክ ሊቀ መላእክት ቅዱስ ሩፋኤል ሆይ በጨረቃና ፀሐይ ላይ ያዝዝ ዘንድ ከተመረጠ ከሊቀ መላእክት ቅዱስ ራጉኤል ጋር መጥተ ከግብፅ ኀጢአት ተለይቼ መሥዋዕት አቀርብ ዘንድ እኔ ወዳጅህ እኛዝ የተሰበሰብነው የንስሐ ልጆችህ የንስሐ ጠል ፍቅር እንዲያለመልመን እንማጸንሃለን። ና ሀቤ ደስ በሚያሰኝ ድምፅህ ምስጋናን ለአምላክ እግዚአብሔር የምትሰዋ ካህኑ ሊቀ መላእክት ቅዱስ ሩፋኤል ሆይ ስለ ሕዝቡ ትንቢት ለተናገረ ነቢይ ዕዝራ በበረሃ የሕልምን ምስጢር ለተረጎመለት ሊቀ መላእክት ቅዱስ ኡራኤል ጋራ ና ወደኛ የተወደደ የሕይወት መንፈስ ያድነን ዘንድ እኔ ሐዘንተኛውና የተሰበሰብነው ወዳጆች ዛሬ ሰላምህ ሁላችን ይጎብኝን። ና ሀቤ ቅዱስ ሩፋኤል ሆይ መታሰቢያ ከቀናሞ ዛፍ ይልቅ ለዘላለም የሚለመልም ሊቀ መላእክት ቅዱስ ሩፋኤል ሆይ ለሰው ልጆች ሁሉ ምሕረትን ከሚለምን ሊቀ መላእክት ቅዱስ ሳቁኤል ጋራ ናለን።
ከሊቀ ካህናት ኤሊ መሥዋዕት ልመናችንን ከንቱ እንዳይሆን የኀጢአትን ፍሬ በአማላጅነትህ ከእኛ ዘንድ አስወግድ። ና ሀቤ በአማላጅነት ብዙ ውሃ ዘመንን የምታሰጥ አቃቤ ሕይወት ሊቀ መላእክት ቅዱስ ሩፋኤል ሆይ ከፈጣሪው ተልእኮ መርከብን ይሠራ ዘንድ ለጻድቁ ኖኅ ጥበብን ከገለጸለት ሁሉ ከሚያረጋጋ መልአክ ሊቀ መላእክት ቅዱስ ሱሪያል ጋራ በዓለም ሁሉ መርዙን የሚረጭ የጨለማ አበጋዝ ሰይጣን ስልጣንም በላያችን እንዳይሰለጥንብን ጠብቀን። ና ሀቤ የመብረቅ ነጸብራቅ መዞሪያ በሆነው ምዕላደ ሰማይ የተሾምክ ሊቀ መላእክት ቅዱስ ሩፋኤል ሆይ እንደ ነጎድጓድ የሚያስገመግምና የሚያረጋጋ ግሩም ድምፅህን የምታስፈራ አደባባይ እሰማ ዘንድ እንደ በረዶ የነጣ ብርሃናዊ መንበር በሰማይ ተሸክመው እግዚአብሔርን ከሚያመሰግኑ ቅዱሳን አርባዕቱ እንስሳ ኪሩቤል ጋራ ና ወደኛ። ኦ እምሰማያት ቅዱስ ሩፋኤል ሆይ ከላይ ከሰማይ ወርደ የጻድቃንና የሰማዕታትን ጸሎት የምታሳርግላቸው አንተነ። ቅዱስ ሩፋኤል ሆይ የድኩማን ኃይላቸው አንተነ። ምስጋናችንን ጸሎታችንን ወደ ላይ ታሳርግልን ዘንድ በእግዚአብሔር ወልድና በእናቱ በድንግል ማርያም ስም እንማለድሃለን። ተወኪፈከ ቅዱስ ሩፋኤል ሆይ በችሎታዬ መጠን ያቀረብኩልህን ይህን የምስጋና እጅ መንሻ አቤቱ ተቀበለኝ። ቅዱስ ሩፋኤል ሆይ ቅናት፣ ምቀኝነት የሌለብህ ባለጸጋ እንደመሆን ድሃውን ባለጸጋ ታደርገዋለህና የመዋቲ ሰው ጆሮ ያልሰማውን ዓይን ያላየውን በጎን ዋጋ ለእኔና እዚህ ለተሰበሰብነው ወዳጆች ሕዝበ ክርስቲያን ሁሉ ትሰጠን ዘንድ እንማጸናሃለን። አቤቱ የቅዱስ ሩፋኤል አምላክ ሆይ እኔን ወዳጅህን እኛ እዚህ የተሰበሰብነውን ከመከራ ሥጋና ከመከራ ነፍስ አድነን ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። ስናነብ የጎደለውን የነጠበውን በአፈ መላእክት አሟልቶ አቃንቶ እግዚአብሔር ይቀበለን። የቅዱስ ሩፋኤል ረዳትነቱ አይለየን። ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልስልን። ማኅበራችንን ያበርታልን፣ ያስፋልን። የታመሙትን ቅዱስ ሩፋኤል ይጎብኝልን፣ ለታሰሩትም ያስፈታልን። ለተጨነቅነውም እግዚአብሔር መረጋጋትን ይሰጠን ዘንድ ከቅዱሳኑ ረድኤት በረከት እንድናገኝ በአንድነት ሆነን ቅዱስ የሆነውን ገናና የሆነ የእግዚአብሔርን ስም አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይድረሰው።
የተወደዳችሁና የተከበራችሁ የቅዱሳን ዝክር ተከታታዮች ለበረከት በእውነት ቅዱስ ሩፋኤል በረከቱን በሁላችሁ ላይ እንዲያሳድር የዚህ ቻናል ተገልጋዮች በሙሉ የተጠየቃችሁት የማያስከፍላችሁ በነፃ አገልግሎት እጃችሁን ተጠቅማችሁ ላይክ ማድረግ ሰብስክራይብ ማድረግ ለምታውቁት ደግሞ በሶሻል ሚዲያ በቴሌግራም በኢሞ በፌስቡክ በዋትስአፕ ባሉት አካውንታችሁ እንዲሁም ደግሞ በግሩፖች ሁሉ በፌስቡክ ድረገጾች ታላላቅ ድረገጾች እየሄዳችሁ ሊንኩን ብታስቀምጡልን እነዛን ነፍሶች ሁሉ ታድናላችሁ። ብዙ የፌስቡክ ፔጆች ላይ ሰዎች በስድብ ኮሜንት ሲጻጻፉ ታያላችሁ፣ ታዝናላችሁ። ለነዛ ሰዎች ሊንኩን ብታስቀምጡላቸው ምናልባት አንድ ነፍስ በቀን ውስጥ ታድናላችሁና ቅዱስ ሩፋኤል በሱ ስም በማድረጋችሁ ጸበል ጸዲቅ ነውና በረከት አድርጎ ይቆጥርላችኋል። እንግዲህ አገልግሎታችንን መደገፋችንን አትርሱ ብለን እናሳስባለን። እግዚአብሔር ከሁላችን ጋር ይሁን። ቀጠል እግዚአብሔር ቢፈቅድልኝ የሊቀ መላእኩን የቅዱስ ሩፋኤልን ድርሳን ዘሚያዝያ አነባለሁ። ለኔ ማንበብን ጸጋ ለናንተ አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን በወርሃ ሚያዝያ የሚነበብ የቅዱስ ሩፋኤልና ገናናነት እንናገራለን። ጸሎትና በረከቱ ከኔ ከናንተ ከሁላችን ከሕዝበ ክርስቲያን ጋራ ጸንቶ በእውነት ለዘላለሙ ይኑር አሜን። በዚያች ዕለትም በጣኒ በተባለች የሜዶን አውራጃ የምትኖር ሳራ ወለተ ራጉኤል ክፉ ጋኔን ተቆራኝቷት 7 ወንዶች አግብታ እንደ ሴትና ወንድ ልማድ ገና ሳይቀርቧት ይህ ክፉ ጋኔን ባሎቿን ገሏቸዋልና የአባቷ አማች እነሆ 7 ወንዶች አገቡሽ፣ ከእነርሱም አንዱ ስንኳ አልተረፈም። ስለ ባሎችሽ እንግዲህ ተስፋችን ምንድነው? ባሎችሽ እየታነቁ እንዳለቁ አታውቂምን? እነርሱ እንደሞቱ አንቺም ከእነርሱ ጋር ጥፊ። ወንድም ሴትም ልጅ ቢሆን ከአንቺ እስከ ዘላለም አናገኝምና እያሉ ተገዳደሯት። ሳራ ወለተ ራጉኤል ይህን በሰማች ጊዜ እጅግ ደሞ አዝና እስክትታነቅ ድረስ ይህን ባደረገ ጊዜ ለአባቴና ለእናቴ አንድ ነኝና ለአባቴ ማፈሪያ እሆነዋለሁ፣ ሽምግልናውንም በሐዘን ተሞልቶ ወደ መቃብር ይወርዳል ስትል አሰበች። በቤቷ መስኮት ሆና ወደ እግዚአብሔር አቤቱ ፈጣሪ እግዚአብሔር ሆይ ቅዱስ ገናናነት ይመስገን ለዘላለም፣ ስምህ ብሩክ ነው፣ ስራም ሁሉ ድንቅ ነው። አቤቱ አሁንም ሰውነቴን ለአንተ ሰጠውሁ፣ እንግዲህ ሽሙጥ እንዳልሰማ ከዚህ ዓለም አሰናብተኝም አለችው። ዳግመኛም የእግዚአብሔር ድንቅ ሥራ እያሰበች አንገቷን ሰብራ ራሷንም ዝቅ አድርጋ ይቺ ሳራ ወለተ ራጉኤል አቤቱ በተቻለኝ ሁሉ ኃጢአት መታቀቤን አንተ ታውቃለህ፣ በተማረክንበት ስፍራም የወላጆችን ስም የእኔን ስም ቢሆንስ አላስነወርኩም፣ ለአባቴና ለእናቴም አንድ ነኝ። እንግዲህ እጣጭለት ዘንድ የሚቀርበኝ ወንድ የለም፣ 7ቱም ባሎቼ እየተራበ ሞተውብኛልና ስለምንስ እኖራለሁ? ትገድለኝ ዘንድ ካልወደድክስ በርህራሄ አስበኝ እያለች ደግሞ ጸለየች። ሳራ ወለተ ራጉኤል እንዲህ ባለችበት አስቀድመን እንደነገርናችሁም እምነቱን በአምላኩ እግዚአብሔር ላይ ያደረገ ደግ አባት ጦቢትም ባለበት ሆኖ በጸለዩ ጊዜ የተቸገሩትን የሚረዳ የስደተኞችም ተስፋ እግዚአብሔር የሁለቱንም የልብ ሐዘን ተመለከተ።
በሊቀ መላእክት ቅዱስ ሩፋኤል አማላጅነት ጸሎታቸውን ሰማ። ከጦቢት ዓይኑን ደሞ የጋረደ እውርነትን ሳራ ወላዲተ ራጉኤልን ሚስት ትሆነው ዘንድ ለጦቢት ልጅ ለጦቢያ በመስጠት ይፈውሳቸው ዘንድ የክፉ እርጉም ጋኔን የአስማንዲዮስን ያሳድደው ዘንድ እግዚአብሔር ቅዱስ ሩፋኤል ላከው። በዚያን ወራት ጦቢት ተመልሶ ወደ ቤቱ ገባ። ሜዶናዊት በሆነች በሬጌስ በሚኖር በገባኤል ዘንድ ስለ አኖረው ብር አሰበ። ይህንንም የጦቢት ታሪኩ መጀመሪያ በተጻፈበት በወርሃ መጋቢት ውስጥ አስቀድመን ነግረናችኋል። እነሆ እግዚአብሔር የሚፈራ ጦቢት ሳልሞት በሕይወት እያለሁ ሁሉን ለልጄ ልንገረው አለ። ጠርቶም ልጄ ሆይ በሞትኩ ጊዜ ከወገኖቼ ጋር ቅበረኝ፣ እናትንም በዘመን ሁሉ አታሳዝናት፣ አክብራት፣ የወደድከውንም ሁሉ አድርግላት። ጽኑ የሆድ ሕመም አለባትና አስበ እንደሚገባ ጠብቃት፣ ታዘዛት። በሞተችም ጊዜ ከእኔም ጋራ በአንድ መቃብር ቅበራት። ልጄ ሆይ በሕይወትህ ዘመን ሁሉ አምላክህ እግዚአብሔርን አስበው፣ ትእዛዙን ችላ አትበል። በሕይወት ዘመን ሁሉ እውነተኛ ሁን፣ የበደል ጎዳናን አትከተል። እውነትን ብትፈጽም በሠራኸው ሥራህ ጎዳና ትቃናልሃላች። እውነት የሚፈጽሙት ሁሉ ትጠቅማቸዋለች። ከገንዘብህም መጽውት፣ በዐይንህም አትሳሳ። እግዚአብሔር ፊቱን እንዳይመልስብህ በምትመጸውት ጊዜ ፊትህን ከድሃው አታዙር። በምትችለው ሁሉ ጥቂት ምጽዋትን ቢሆን መጽውት። ምጽዋት በችግር ጊዜ ከሞት ታድናለች፣ በጨለማ አትጥልም። በልዑል እግዚአብሔር ፊት በሚፈጸሙት ሁሉ መልካም ናትና። ልጄ ሆይ ሚስትንም ደግሞ ከወገኖቻችን ዘንድ ታገባ ዘንድ አደራ እልሃለሁ። እኛ ከሰማያዊት ዓለም የተዘጋጁ የአበው አብርሃምና ይስሐቅ ያዕቆብ ዘሮች ነን። ልጄ ሆይ እሊህ አባቶቻችን ከወገኖቻቸው ሚስቶቻቸውን አገቡ፣ በልጆቻቸው በዘራቸው ሁሉ ተባረኩ፣ ቃል የገባላቸውን የተስፋይቱን ምድር ወረሱ። የምወድህ ልጄ ሆይ ልብህን ከአሕዛብ ልጆች አታርቅ። ሁከት ባለበት በዚያች ችግርና መከራ አለና ከሁከት ሁሉ ራቅ። ለአገለገለህም ሰው ስጠው እንጂ ደሞዝ በአንተ ዘንድ አይደረ። ልጄ ሆይ አስተውል፣ በሥራ ሁሉ ብልህ ሁን። በእግዚአብሔር በተገዛ በረከት የበዛ ይሁንልህ። በራስ ላይ የምትጠላውንም ሌላው ላይ ደግሞ በማንም ቢሆን አታድርግ። ለመሰከርም ደግሞ ብለህ ወይን ጠጅን አትጠጣም። ከሚሰክሩትም ጋራ በሥራ ሁሉ አትምሰል። መርከንሻ ከጠቢባን ጋራ ተማከረ። የምትጠቅም ምክር ችላ አትበል። እግዚአብሔርን ሁል ጊዜ አመስግነው። መንገድህ ሁሉ የቀና ይሆን ዘንድ ወደ እርሱ ጸልይ። ከእግዚአብሔር ያልሆነ አሕዛብ የሚመክሩት ሁሉ ከንቱ ነውና። መልካሞች ነገሮችን ሁሉ የሚሰጥ እግዚአብሔር ነው፣ ያልወደደውን ያዋርዳል። ልጄ ሆይ ትእዛዜንም አስተውለው እንጂ ከብልህ አይጥፋ። አሁንም በሜዶናዊቷ የጋቢስ በሚኖር በግብርያስ ልጅ በገባኤል ዘንድ ስላስቀመጥሁት 10 ሚዛን የብር መክሊቶች እነግርሃለሁ። ልጄ ሆይ ስለ ችግር አታስብ። ኀጢአትን ሁሉ ትተህ እግዚአብሔርን ደስ የሚያሰኘውን ብቻ በፊቱ ብትፈጽም ከአንተ ነዳያን ሳይቀሩ ብዙ በረከትን ያገኛሉ አለው። ጦቢያም አባቱ ጦቢትን
ያዘዝከኝን ሁሉ እፈጽምልሃለሁ፣ ምክርህንም እቀበላለሁ። ነገር ግን አንተ ገባኤል የምትለውን እኔ አላውቀውምና ብሩን መቀበል እንዴት እችላለሁ አለው። ያን ጊዜም ብልህና አስተዋይ የሆነ ጦቢት ልጄ ጦቢያን ልጄ ጦቢያ የማምነው የልቤ ቀራቢ ወደ አልኩ ደግ ሰው ገባኤል ዘንድ ትሄዳለህ። ነገር ግን የምትሄደው ብቻህን አይደለም፣ ከአንተ ጋር የሚሄድ ሰው ፈልግ እንጂ በሕይወትህ እያለሁ እኔ ዋጋውን እከፍለዋለሁ። በገባኤል ዘንድ ያኖርኩት ብር ተወስድ ዘንድም ከእርሱ ጋር ሂደ በሰላም ትመለሳለህ። ዘወትር እግዚአብሔር ከእኛ ጋር ነውና ብሎ ነገረው። ምልክትም ጽፎ ሰጠው። ከአባቱ የሚታዘዝ ጦቢያም ወደ ሜዶን አውራጃ ጋቢስ ከእርሱ ጋር የሚሄድ ሰው ይፈልግ ዘንድ ወጣ። ወዲህና ወዲያ እየዞረም ፈለገ። በልዑል እግዚአብሔር ፍቃድ ሊቀ መላእክት ቅዱስ ሩፋኤል የደግ ሰው ጦቢትን የደጓ ሴት ዕድና ሐሳብ እንዲፈጸምላቸው ክፉ ጋኔን አስማንዲዮስ ያጠፋው ዘንድ ተጓዥ ሰው መስሎ ተገለጸለት። ይህ የተባረከ ልጅ ጦቢያም እጅ ከነሳው በኋላ ወደ ሜዶን አውራጃ ጋቢስ ከእኔ ጋር ልትሄድ ትወዳለህን? አለው። መንገደኛው መስሎ የተገለጸለት ቅዱስ ሩፋኤልን አዎን ከአንተ ጋር እሄዳለሁ፣ ጎዳናውንም አውቀዋለሁ አለው። ጦቢያም ለአባቴ እስክነግረው እዚህ ቆየኝ አለው። ቅዱስ ሩፋኤል ሂድ እንዳትዘገይ አለው። ጦቢያ እየሮጠ ሄደ። ለአባቱ ከእኔ ጋር የሚሄድ ሰው እነሆ አግኝቻለሁ አለው። እግዚአብሔርን የሚፈራ ደግ አባት ጦቢት ከእነማን ወገን እንደሆነ ከአንተም ጋር ቢሄድ መፍቀዱን እረዳ ዘንድ እስኪ ወደ እኔ አምጠው አለው። ይህ የተባረከ ልጅ ጦቢያ በጎዳና መሃል ያገኘውን ቅዱስ ሩፋኤልን ጠራው። ነገር ግን ጦቢያ መንገደኛ መስሎ የተገለጸለት መልአከ እግዚአብሔር እንደሆነ አላወቀም። እግዚአብሔር ወደሚፈራ አባቱ ጦቢት ዘንድ ወሰደው። እኛ ወዳጆቹንም ከክፋት አለቆች ይጠብቀን፣ ከክርክር ተንኮል ይሰውረን ዘንድ የአምላክ አቃቤ ሆህቱ ሆኖ የሚያገለግል የሊቀ መላእክት ቅዱስ ሩፋኤል ጸሎት በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ጋር ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት። ከዚህ በመቀጠል ተአምር አነባለሁ። ጸሎትና በረከቱ ከኔም ከናንተም ከሁላችን ሕዝበ ክርስቲያን ጋር ጸንቶ ይኑርና ሊቀ መላእክቱ ቅዱስ ሩፋኤል ያደረገው ተአምር ይህ ነው። የተወደዳችሁ ክርስቲያን ሆይ በእግዚአብሔር መንበረ ስብሐት ፊት የሚቆም ሊቀ መላእክት ቅዱስ ሩፋኤል ለአትሮንስ ማርያም ቅርብ በሆነች አምባ በተባለች አምሃራ ሳይንት ውስጥ ያደረገው ተአምር እናሰማችሁ ዘንድ ልብ በሉ። የዚች አገር ሰዎች በበረሃ ውስጥ ቤተ ክርስቲያንን ያነጹ ዘንድ በመንፈስ ቅዱስ ኃይል ተነሱ። ለቤተ ክርስቲያን የሚሆኑ እንጨቶችም ሰበሰቡ። እግዚአብሔር እየረዳቸው የቅድስት ቤተ ክርስቲያን ሥራ ጀመሩ። በአንድ ዕለትም የቤተ ክርስቲያኗ ምሰሶ ሲያቆሙ አንዲቷ አምድ ከቁመቷ አጭር ሆነባቸው። እጥረቷም ከሌሎች አምዶች ይልቅ 2 ክንድ ነበረ። የዚችን አምድ እጥረት አይተው ከከበረ መላእክት ሊቀ መላእክት ቅዱስ ሩፋኤል ቤተ ክርስቲያን አጸድ ውስጥ ጥለው ሁሉም ደግሞ ወደ ቤታቸው ሄዱ። በማግስቱም ተሰብስበው መጥተው በእርሷ ፈንታ የሚቆሙትን ሌላ እንጨት ፈለጉ። ይህችንም እንጨትም ከጣሉበት ስፍራ አንስተው ዳግመኛም ከተከሏት ጊዜ አናጺዎች ሁላቸው ከእርሷ ተደነቁ። ይህች ዕፅ ከቀድሞ ቁመቷ ላይ 4 ክንድ ጨምራ በዚያች ሌሊት አድራለችና። ይህን ተአምር አይተው በልዑል እግዚአብሔር ፍቃድ ከገናናው ክቡር ሊቀ መላእክት ቅዱስ ሩፋኤል የተአምሩ ገናናነት የተነሳ በዚያች የነበሩት ሕዝብ ሁሉ ፈጽመው ተደነቁ። ይህን ተአምር አይተው ታላቅ ደስታን ተደሰቱ።
ከቀድሞ ጀምሮ በቅዱሳኑ ላይ አድሮ ድንቅ ስራን የሚሰራ እግዚአብሔር ድንቅ ነው ተባባሉ። ያችንም እጽ ጠርበው በስፍራዋ ተከሏት። አምድም ደሞ ሆነች። በከበረ ሊቀ መላእክት ቅዱስ ሩፋኤል የተአምሩ ገናናነቱንም ከዚያች እጽ አምድ ቆርጦ የተረፈውን እስከ ዛሬ ድረስ ብዙ ድውያንን ይፈውሳል። በየጊዜው የሚያደርገውን ድንቅ ስራም የበዛለት የሊቀ መላእክት ቅዱስ ሩፋኤል ጸሎት በረከቱ ከኔና ከናንተ ከሁላችን ከሕዝበ ክርስቲያን ጋራ ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት የቀረብነውን ጸሎታችንን ልመናችንን እግዚአብሔር ይቀበለን። ለታመሙት ፈውስ፣ ለታሰሩት መፈታትን እግዚአብሔር ይልክልን ዘንድ የአምላክ በጎ ፍቃድ ይሁንልን። ከቅዱሳኑ በረከት እንዲያሳትፈን በአንድነት አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ያቀረብነውን ጸሎታችንን ልመናችንን ተቀበለን። እንደ ቸርነት ነው እንጂ እንደኛ ኃጢአት ብዛት አይሆን። እንዲህም ብለን ቅዱስ ልጅ እንዳስተማረን አባታችን ሆይ ብለን ስምህን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች ይህንን ፕሮግራም የምትከታተሉ ላይክ፣ ሼር በማድረግ ለምእመናን ታስተላልፉልን ዘንድ በክርስቶስ ፍቅር ሁላችሁንም እጠይቃለሁ። ከዚህ በመቀጠል ደግሞ የመልአኩን የቅዱስ ሩፋኤልን ድርሳን አነባለሁ። አቤቱ አምላኬ ሆይ በዚህ የቅዱስ ሩፋኤል የምልጃ ጸሎት አማካኝነት በምድራዊት ደብረ መቅደስ ሁኜ የማቀርብልን ጸሎት ባረኮት በሰማያዊት ደብረ መቅደስ ሆነ ተቀበለኝ። አቤቱ ጠላቶቼ የሚጠፉበት ኃይል በስልጣን ስር ያለነውና ሊቀ መላእክት ቅዱስ ሩፋኤል ሰይፉን መዞ ያጠፋቸው ዘንድ ሳይዘገይ ወደ እኔ ላከው። ይህን እንደ ቸርነት ነው እንጂ እንደኔ ሰውነት ክፋት አይሆን። አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም አምኜ ይህን የቅዱስ ሩፋኤልን ድርሳን እጸልያለሁ። እንዲህ እያልኩ ብራህናኤል፣ በመብርህኤል፣ ክስትናኤል፣ በህድናኤል፣ አጽህድናኤል። ይህም ቅዱስ ሩፋኤል የጦቢትን ዓይን ያበራበትና ወለተ ራጉኤልን ተቆራኝቷት የነበረውን ጋኔን ያወጣበት እግዚአብሔር የሰጠው ወሃቤ ብርሃናት መግረሬ ጸር የሚሆን አስማተ መለኮት ነውና አቤቱ ፈጣሪ ሆይ በዚህ በላይ በጸለይኩት ጸሎት በተለመደው ቸርነትህ እኔንና እኛን ሁላችንም ጠላታችንን ሁሉ አጥፋልን፣ በልቦናችን ብርሃንን ሳልብን። አሜን። የእግዚአብሔር የጌትነቱ መንግሥት አዳራሽ አዛዥ ሩፋኤል ሆይ ሰላም እንልሃለን። ታላቁን ዓሣ አንባሪ
በረምሃ መስቀል የገሰጽ ባለበት እንዲጸና ያደረክ መልአክ ሆይ ሰላም እንልሃለን። በፈጣሪ ፊት ምስጋና ያማረ የሰመረ መልአክ ሆይ ሰላም እንልሃለን። የአማልክቶች አምላክ የሚሆን እግዚአብሔር የምታመሰግን መልአክ ሆይ ሰላም እንልሃለን። መሪር በሆነ አንደበት ሁከት የሚፈጥር ጸላኤ ዲያብሎስና ጽኑ ከሚሆን የሞት መልእክተኛ በጠዋትና በማታ በመዓልትና በሌሊት ትጠብቀን ዘንድ ሩፋኤል ሆይ ሰላም እንልሃለን። የቅዱስ ሩፋኤል አምላክ ሆይ በዚህ በመለኮታዊ ስም ከመከራ ሥጋ ከመከራ ነፍስ ሰውረን ለዘላለሙ አሜን። የቀረብነውን ጸሎታችንን ልመናችንን ትቀበለን ዘንድ ያንተ በጎ ፈቃድ ይሆን ዘንድ በአንድነት ሆነን ቅዱስ የሆነውን ስምህን አባታችን ሆይ እንላለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ውድና የተወደዳችሁ የቅዱሳን ዝክር ቤተሰብ የሆናችሁ በቅዱሳኑ ስም አሁንም ደግሜ የማሳሰባችሁ ላይክ ያላረጋችሁ ላይክ እያደረጋችሁ ሼር ያላደረጋችሁ ሰዎች ሼር እያደረጋችሁ ለምእመናን ታደርሱ ዘንድ በእግዚአብሔር ስም ጠይቃችኋለሁ። ምእመናን መጥተው እዚህ እንዲሳተፉ በረከት እንዲያገኙ ታደርጉ ዘንድ በመልአኩ በቅዱስ ሩፋኤል ስም ጠይቃችኋለሁ። ከዚህ በመቀጠል ደግሞ የጻድቁ አባታችን የዘርዓ ብሩክን ገድል አነባለሁ። እግዚአብሔር ለኔ ማንበብ ጸጋ ይስጠኝ። በዚህ አጋጣሚ ወለተ ኢየሱስ ዳንኤላ ትባላለች። እዚሁ ስዊዘርላንድ ያለችውና ሁሉ ቀን ወር በገባ በ13 የሊቀ መላእክቱን የቅዱስ ሩፋኤልን እና ስንክሳሩን ብቻ ነው የምታደርሰው። እና ለምንድን ነው የጻድቁን አባታችን ዘርዓ ብሩክ እኮ በ13 ነው የሚውሉት ብላ ጠይቃኝ ነበረ። እኔም አዎ ግን ገድላቸውን አግኝቼ አላቅምና ለዛ ነው ያለኝን ነው ማነበው። ጻድቁ እንግዲህ ባይኖረኝም ገድላቸው ቡራኪያቸው ይደርሰኛል ብዬ ነው ማምነው ስላት እኔ ቤት ያለኝ ብላ እንግዲህ ለእናንተ ይደርስ ዘንድ አምጥታ ሰጣኛለች። የአገልግሎት ዘመኗን እግዚአብሔር ይባርክ። ወለተ ኢየሱስ እያላችሁ በጸሎታችሁ አስቧት፣ ያሰበችውን እግዚአብሔር እንዲሞላላት። ስለዚህ ዛሬ ለመጀመሪያ ጊዜ ጻድቁ አባታችን ዘርዓ ብሩክ ገድላቸውን አነባለሁ ማለት ነው። በስላሴ ስም አነባለሁ። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን ስለ ቀናች ሃይማኖት ደሙን በሰማዕትነት ያፈሰሰ የሰማዕቱ የኢየርሎስ ልጅ የከበረ ብፁዕና ቅዱስ አባታችን ዘርዓ ብሩክ ያደረገው ተአምርና ገድል ማንበብ እንጀምራለን። በጻድቁ ጸሎት የጻድቁን ገድል ለመጻፍ ለማንበብ እግዚአብሔር ለዘላለም ይርዳን፣ አሜን። ከፍጥረቱ ሁሉ አስቀድሞ በአካል በባህሪ በገጽ በመልክ ተቀዳሚ ተከታይ የሌለው የባህሪ አምላክ በሚሆን ወልድን በወልድ በእግዚአብሔር አብ ስም ከዘመናት ከዓመታት አስቀድሞ በመልክ በገጽ ፍጹም ሆኖ ከአብ በተወለደ በእግዚአብሔር ወልድ ስም ከሰዓታትና ከዕለታት አስቀድሞ በመልክ በገጽ ፍጹም ሆኖ በአብ አካል ዘእም አካል ዘሰረጸ በእግዚአብሔር መንፈስ ቅዱስ እሊህ የከበሩ ገዢዎች ናቸው። በአካል በገጽ በስም ሶስት በባህሪ በመንግስት በስልጣን በጌትነት በካህሊነት በአገዛዝ አንድ ናቸው። በእነሱ ስም እያመንኩ እና እየተማጸንኩ በዚች በእናቴ ቤተክርስቲያን ፊት ሰይጣንን እክዳለሁ። ለዚህ መጠጊያ የምትሆን ማርያም ምስክሬ ናት ለዘላለሙ አሜን። አንድ አምላክ
በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ስልጣን ክህነት ለሌለው ስልጣን ክህነት እንዲሰጥ ሳይገባው የተቀበለውን እንዲሽር የኃጢአትን ሁሉ ማስተሰሪያ እንዲፈታ ራሱ መስዋዕት ሲሆን መስዋዕትን ከሚቀበል ከሊቀ ካህናት ከእግዚአብሔር ዘንድ የጵጵስናን ማዕረግን የተቀበለ የከበረና ስራው ፍጹም የሆነ የብፁዕ አባታችን የዘርዓ ብሩክ ገድልና ተአምራትን ማንበብ እንጀምራለን። እርሱም እንደ ነቢያት ሀብተ ትንቢትን እንደ ሐዋርያት ስብከትን ተቀበለ። ድውያንን ከአልጋ በማስነሳት ሙታንን ከሞት ማስነሳት በቅድስት ሥላሴ ስም ድንቅ ድንቅ ተአምራትን ያደርግ ነበረ። በሰይፍ ደሙን ሳያፈስ እንደ ጊዮርጊስና እንደ ሰማዕታት መጀመሪያ እንደ እስጢፋኖስ ሰማዕት ሆነ ተባለ። በገዳምና በዋሻ እንደሚኖር ቅዱሳን መነኮሳት ሁሉ በጾምና በጸሎት ታላቅ ገድልን ተጋደለ። በስጋ ድካም ሲሆን ትጉሃን መላእክት ጋራ ተቆጠረ። ንጹሕ ክቡር ልዩ የምትሆን አሸናፊ እግዚአብሔር ሆይ የካህናት ፈጣሪ የጌቶች ጌታ የነገስታት ንጉሥ መነሻ መዳረሻ መጀመሪያና መጨረሻ የሌለህ እያለ የሥላሴን ክብርና ጌትነት ይናገር ነበረ። ሕግን ስርዓትን ካላቸውና መንግስተ ሰማያትን ለእነርሱ ከሆነች በክህነት ከሚያገለግሉ ከ24ቱ ካህናተ ሰማይ ጋራ የመለኮትን ዙፋን እሳትነት ባለው የወርቅ ማዕጠንት ያጠን ነበር። ጸሎት በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኑር አሜን። ያለ ሐሰት አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ አምነን ብፁዕ አባታችን ዘርዓ ብሩክ የተጋደለው ታላቅ ገድል እና በሕይወት ስጋ ሳለ ከሞተም በኋላ ያደረገው ተአምራት እንንገራችሁ። ድንቅ የሆነ ተአምራቱን ዜና እንደተወለደ በ40 ዓመቱን ቤቱን ትቶ ዓለምን የናቀ በእናቱ በኩል የአያቶቹ አባት ትንቢት የተነገረለት ለሚሰማ እንናገራለን። በገድሉ ብዛት እግዚአብሔርን ደስ እስከሚያሰኘው ድረስ ወደ ገዳም ሄዶ በጾምና በጸሎት በልመናና በስግደት ተወስኖ በ50 ዓመት ኖረ። ከገድሉም ጽናት የተነሳ ትንቢት የመናገርን ሀብት ተሰጥቶት ነበረ። እነሆ ከልጅ ልጆቼ ከሰባተኛው ትውልድ አንዲት ሴት ልጅ ትወልዳለች አለ። በሷም በጸሎቱም ዓለምን የሚያድን በአማላጅነቱ ነፍሳትን የሚያዋጅ ልዩ ልዩ ይወለዳል ብሎ ትንቢት ተናገረ። ይህ ትንቢት በተነገረ በኋላ በብዙ ዘመን እግዚአብሔር የምታመልክ ስሟ ማርያም ሞገስ የምትባል ሴት ልጅ ተወለደች። ያችንም ሴት ልጅ እናት አባቷ ለአቅመ ሔዋን እስከምትደርስ ድረስ እግዚአብሔርን በመፍራትና በእውቀት አሳደጓት። ለአቅመ ሔዋን በደረሰች ጊዜ እናት አባቷ እግዚአብሔር ለሚፈራ ስሙ ደም ክርስቶስ ለሚባል ሰው የሕግ ሚስት እንድትሆን ሰጧት። በዚያን ጊዜ ኅዳር 23 ቀን ብፁዕና ቅዱስ አባታችን ዘርዓ ብሩክን ከባለቤቷ ከደም ክርስቶስ ጸነሰች። ስልጣን እስከ ሰማይ የደረሰና ክብሩም ከሚካኤልና ከገብርኤል ክብር የሚበልጥ ወንድ ልጅን ዘርዓ ብሩክን ወለደች። ወንዶች ባሮች ለጌቶቻቸው፣ ሴቶች ገረዶች ለእመቤታችን እንደሚታዘዙ መላእክትና የመላእክት አለቆች መናብርት፣ ስልጣናት፣ መኳንንት በየወገናቸው በየነገዳቸው ይታዘዙለት ነበረ። እናቱም እሱን ከጸነሰች ጊዜ ጀምሮ እስክትወልድ ድረስ ልብሷን አትታጠቅም ነበረ። ለወገቧም መቀነት አትፈልግም ነበረ። በእናቱ ማኅፀን ተአምራትን እያደረገ እንደ ዘካርያስ ልጅ እንደ ዮሐንስ በደስታ እየሰገደ በእናቱ ማኅፀን ድንቅ ድንቅ ተአምራትን ያደርግ ነበረ። እሷም የመውለጃዋ ቀን እስኪደርስ በጾምና በጸሎት ተወስና ስታገለግል ኖረች። ከዚህ በኋላ ነሐሴ 7 ቀን በሰው ዘንድ የተናቀ በእግዚአብሔር ዘንድ የተወደደ ይህን ክቡር ድንቅ ወለደችው። በተወለደም ጊዜ እናት አባቷ ተደሰቱ። የሀገሩም ሰዎች ሁሉ ከእነሱ ጋር ደስ አላቸው። እስከ 7 ቀንም ድረስ ግብዣ አደረጉ። ያንንም ሕፃን አባቱና እናቱን እስከ 7 ዓመት ድረስ እግዚአብሔርን በመፍራት በማምለክና በእውቀት አሳደጉት። 7 ዓመት ሲሆነው የሚያልፈውን የማይጠፋውን ዓለም ሁሉ እንዳይ ዓይኖቹን ጠፋ ወይም ታወሩ። የልጃቸውን ዓይኖቹ በጠፋበት ቀንና እናትና አባቱ አዘኑ። ታውሮም በቤታቸው 1 ዓመት ኖረ ተቀመጠ። ጸሎት በረከታቸው ከኔ ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን ከተወለደ 7 ዓመት ሲሆነው ረቡዕና ዓርብን መጾም ጀመረ። እናትና አባቱን በተወለደ በ7 ዓመት ሲጾም ባዩት ጊዜ ሐዘናቸው ወደ ደስታ ተለወጠ። ከዚህም በኋላ
እንዲተዳደር በጠቢብ ሰለሞን የእግዚአብሔር ቃል ማመስገን ነውርን ይሰውራል፣ የንጉሱንም ክብር ባለሟል ያከብራል ብሎ እንደተናገረ መጽሐፍን ሁሉ ቢማር ያለበትን ነውር እንዲሰውር እና በእነዚህ እንዲተዳደር አውቀው የቤተ ክርስቲያን መጽሐፍ ሁሉ እንዲያስተምረው ለመምህር ሊሰጡት ተማከሩ። ከዚህ በኋላ ሲማር እግዚአብሔር ብርቱ መከራና የሚያስጨንቅን በሽታ መጣበት። አባቱና እናቱም በልጃቸው ላይ የሆነውን የደረሰውን ነገር አይተው ዓይኖቹን የታወሩ ይህ ልጃችን በምን ይተዳደራል? በዚህ ዓለምስ አኗኗሩ እንደምን ይሆን ብለው ታላቅን ሐዘንን አዘኑ። እግዚአብሔር ከሱ በቀር መጽሐፍትን ሁሉ ከማንም እንዲማር እንዳልፈቀደለት ፈጽሞ አስተውለው አላወቁም ነበረ። ይህ ትንሽ ሕፃን ግን ለአባትና ለእናቱ ሲታዘዝ ወይም ሲያገለግላቸው ኖረ። ሐዋርያትም በሲኖዶሳቸው ከተወለደ 12 ዓመት ሲሆነው እንዲጾም እንዳዘዙ በየወሩ በሳምንት 2 ቀን ይጾም ነበረ። 12 ዓመት ከሆነው በኋላ የጌታችንን ጾም ወይም አብይ ጾምን 40 ቀንና 40 ሌሊትን ጾመ አምላክን የወለደች የእመቤታችን ማርያም ጾም ሐዋርያት የሰሩትን ጾም ሁሉ መጾም ጀመረ። አባትና እናቱን በ12 ዓመቱ ጾምን ሁሉ ሲጾም አይተው ተደሰቱ። ይህ ሕፃን ልጃቸውን በመንፈስ ቅዱስ ጸጋ እንደጸና አላወቁምና። ከዚህ በኋላ እግዚአብሔር መጽሐፍት ብሉያትና መጽሐፍት ሐዲሳትን ገለጠለት። መጽሐፍት ሊቃውንትንና መጽሐፍት መነኮሳትን ገለጠለት። አዋልድ መጽሐፍትን ገለጠለት። ከሐሰት መጽሐፍት ወይም ከሟርት ከጥንቆላ መጽሐፍት በቀር የመላእክትና የሰውን ነገር ፍትህን ሁሉ ገለጠለት። የማህሌትን የቅዱስ ያሬድንም ዜማ ደጓ ካህናት መምህራን በበዓለ ቀን በሰንበት በየሰዓቱ በየወሩ በቤተ ክርስቲያን ተሰባስበው በተመስጦ የሚያገለግሉበትን ተገለጠለት። እግዚአብሔር ይህን ድንቅ ተአምር ለወዳጁ ብፁዕ አባታችን ዘርአ ብሩክ ገና በልጅነት አደረገለት። እግዚአብሔር እንዲህ ተአምራትን ያደርግልን፣ በመከራችን ጊዜ ደስታን ያሰማል። ለእሱ የተገለጠለት መጽሐፍትን ሁሉ ይገልጥልን። መታሰቢያቸውን የምናደርገው ስሙን ደግሞ ለምንጠራ በጸሎት ለምንማጸን ለወንዶችና ለሴቶች ልጆች በጻድቁ ጸሎት ነፍሳችን ለዘላለም ይጠብቀን፣ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ዛሬ ስጠን በደለን እኛን በደለን አቤቱና አትግፋን እንጂ እንድታዘዝና ኃይል ምስጋና ዘላለሙ እመቤታችን ቅድስት ድንግል ማርያም ሆይ በኩ ቅዱስ ሰምታ ሰላም ሰላም በሰበሽ እንደሸሽናፊ ናቱ ሰምታት በሸ ትስቶ ተሸንሽና ማጥነን ወተዳኑ ደስሽ ዳዊት ነውና ትተዳዲ ተዴታችን ተዳታችን ኢየሱስ ክርስቶስ ከተናሜና ናታታችን ዘማሜን ልጆች ሼር ላይክ ኮሜንት እና ጁት አድርጉት። በመቀጠል ደግሞ ስንክሳር ዘወርኀ ሚያዝያ 13 ቀን የሚነበበውን በሥላሴ ስም አነባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 13 ቀን በዚህ ቀን ሁለቱ የከበሩ መነኮሳት የአባ ሜልዮስ አርድእት አባ ኢያሱና አባ ዮሴፍ በሰማዕትነት አረፉ። እርሱም አባ ሜልዮስ በኮራሳን ተራራ በሰማዕትነት ያረፈ ነው። እነሆ መላው ምስክርነታቸውም ከመንፈሳዊ አባታቸው አባ ሜልዮስ ጋራ በዚሁ ወርሃ በ28 ቀን ተጽፎ አለ። በረከታቸው ከኔና ከናንተ ከሁላችን ሕዝበ ክርስቲያን ጋር ጸንቶ ለዘላለሙ ይኑር አሜን። በዚህች ዕለት ሐዋርያት የሾሟት ዲያቆናዊት ሰማዕት የሆነች የዲዮኔስ መታሰቢያዋ ነው። በረከቷ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ጋር ጸንቶ ለዘላለሙ ይኑር አሜን። በዚህችም ዕለት የሰማዕቱ የቅዱስ መናድሌዎስና የአባት አኮሊሳቲሞስ የአራት መነኮሳት መታሰቢያቸውን በረከታቸው ከኔና ከናንተ ከሁላችን ከሕዝበ ክርስቲያን ጋር ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት ያቀረብነውን ጸሎታችን ልመናችን እግዚአብሔር ይቀበለን፣ በፍቅሩ ሁላችንም ይጎብኝን፣ ከቅዱሳኑ በረከት ያሳትፈን ዘንድ በአንድነቱ ነን። ቅዱስ የሆነውን ስሙን አባታችንን እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣
ፍቃደ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ታችን በረድኤታት ተለየ ስሉስ ቅዱስ ሀገሩን ከጥፋት ሰውን ከመቅሰፍት ይሰውሩልና። ይህን ቤተ ክርስቲያን ደግሞ በውጭም በዳርም ሆነው የሚያሰሩትን እግዚአብሔር ጤናቸውን እስከ ትውልዳቸው ይባርክልን ይቀድስልን። ፈጣሪ ከመሰናክል ይሰውርልና። ለፍጻሜ እኛም ደስታውን እያየን ለፍጻሜ ያብቃልና። እግዚአብሔር ወገኖቻችን በያሉበትም በሰላም ለቤታቸው ያብቃልን። ሰንበት ረድኤት በረከት ያሳስ ስሉስ ቅዱስ በረድኤታቸው አይለዩና። አቡነ ዘበሰማያት ይትቀደስ ስምከ ወይትጸድቅ ውስተ ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ወኅድግ ለነ አበሳነ ወጌጋየነ ከመ ንርዛዕ በጸሎተ እምይእዜሰ ተመንሥእ ታላርነ ወባልሐነ እምኩሉ ኩይስ መዚያ ገዲ መንግስት አይለሰው ያላለም ዓለም በሰላም ቅዱስ ገብርኤል መልአክ ወዘዴ ማርያም ሰላም ለኪ ድንግል በድናቂ ድንግል ስጋይ መግዚአብሔር ጾ ሰላም ላይ ብሩታ እንዲማን ተወሩ በቀርጽ የተፈሰሰት ኦም ለተጸጋ ዘርሳለ ጸልይ ምረታ ፍቅሮ ለኢየሱስ ክርስቶስ ከመስራኤልና ታይና ተመጽነብ እግዚእነ ኢየሱስ ክርስቶስ ወደ እስራኤል ከማት ያተዘገበርክሙ እስከዚህ አበው ካይናት ዋው ዲያቆናት አግብርቶ መበጽ ምኩን ፍቷን ወንጿን የረሰነ ድሏን ለመንግስተ ሰማያት ለዛለፈ ስሬት ወለዘ መጽቆት እግዚኦ ማረነ ክርስቶስ 12 በእንተ እግዝእትነ ማርያም እንበል በስህተት በግርፈት በእውቀት ባለ እውቀት የማይሰራ ኃጢአት እግዚአብሔር ይፍታ። እንግዲህ ወደ 20 ዓመቱ ጀምሮ ቤተክርስቲያን ፈርሶ እጅግ አድርጌ ማሳሰብ መወደው ይሄን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም ፔይፓል በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ የምትችሉትን ያክል እየላካችሁ የላካችሁትን የብር መጠን በዋትስአፕ ቁጥሬ 0041 779 46 32 ደረሰኞቻችሁን እየላካችሁ እንግዲህ እናመሰግናችኋለን ማለት ነው። ክብር ያደለልን። በጣም እናመሰግናለን።